ኢትዮጵያን 360 ዲግሪ ቀለበት ውስጥ አስገብቶ መክበብ የሚችል ኃይል የለም። ጀነራል ብርሃኑ ጁላ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ በወቅታዊ ሀገራዊ ጉዳዮች ዙሪያ በተለይ ከአዲስ ዘመን ጋር ቆይታ አድርገዋል። ይከታተሉት። አዲስ ዘመን በመከላከያ ያለው ሪፎርም ከምን ደረሰ ሲል ይጠይቃል። ጀነራል ብርሃኑ ሪፎርም የጀመርነው ከለውጡ ጋር ተያይዞ ነው። ለውጡ ከተጀመረ ወደ 2 ዓመት እየተጠጋ ነው። ባለፉት 2 ዓመታት ውስጥ ሊሰራ የሚችለውን ሪፎርም ስራ ሁሉ እየሰራን ነው። ሪፎርም የአንድ ወቅት ስራ አይደለም፣ ረጅም ጊዜ ይጠይቃል። ደረጃ በደረጃ የሚሰራ ስራ ነው። እስካሁን የሰራናቸው ትላልቅ ስራዎች አሉ። አንደኛ የሰራዊቱን ኑሮ ማሻሻል ነው። ብዙ ሄደንበታል። የሰራዊቱን ማቋቋሚያ አዋጅ፣ የሰራዊቱን መተዳደሪያ ደንብ፣ የሰራዊቱን ደመወዝ፣ አመጋገብ ከሰራዊቱ ኑሮ ጋር በማሻሻል ሰርተናል። ሌላው አንድ ሰራዊት የሚያደርገው አለባበሱና ቁመናው ነው። እነሱን ቀይረናል። በፊት ሰራዊታችን ዩኒፎርም ገዝቶ ነበር የሚለብሰው። አሁን መንግስት እንዲያቀርብ ሰራዊቱ የተሻለ ዩኒፎርም እንዲለብስ አድርገናል። ዩኒፎርሙ ጋር ተያይዞ መልክ ያለው ቁመና እንዲኖረው ተደርጓል። አደረጃጀት ሙሉ በሙሉ ቀይረናል። የምድር ኃይል ወይም የምድር ጦር፣ የባህር ኃይል፣ የሳይበር ልዩ ኃይል የሚባሉ አደረጃጀቶች አልነበሩም። እነዚህ ተፈጥረዋል። ተገቢውን መልክና ቁመና ይዘዋል። እዞች፣ ክፍለ ጦሮች፣ ብርጌዶች፣ ሻለቃዎች በተመለከተ ሊኖር የሚገባው አደረጃጀት ተወስኗል። ሁሉም ተስተካክሎ ቦታውን ይዟል። ሌሎች ከረጅም ጊዜ አንጻር የታቀዱ አሉ። ደረጃ በደረጃ እየሄድንባቸው ነው። አቅም ፈጣሪ አቅሞች የምንላቸው አሉ። ከዚህ ቀደም የነበሩት ወታደራዊ ማሰልጠኛ ተቋማት የማሳደግ የጎደሉትን የማሟላት የማጠናከር ሰፊ ስራ እየሰራን ነው። የጎደሉትን በማሟላት ሂደት ለምሳሌ ጁኒየር ስታፍ ኮሌጅ አልነበረንም። ለማቋቋም ከፍተኛ ስራ እየሰራን ነው። በሀገራችን የጦር ኮሌጅ ወይም ዋር ኮሌጅ አልነበረንም። ተቋሙ አንደኛ ዙር ስልጠና ጀምሯል። የጦር ኮሌጁ ወይም ዋር ኮሌጅ ጀነራሎችና ከፍተኛ አመራሮች እንዲሁም የውጭ ሀገር ሰዎች ገብተው የሚማሩበት ነው። ከሀገራችን አልፎ በአፍሪካ ስም ያለው ምርጥ የጦር ኮሌጅ እንዲኖረን እየሰራን ነው። በሪፎርሙ በተቀመጠው አቅጣጫ መሰረት የሰራዊቱ መዋቅርና አደረጃጀት ዓለም አቀፍ ደረጃውን የጠበቀ እንዲሆን ቀድሞ ከነበሩትም ወደ ላቀ ደረጃ ለማሸጋገር እየሰራ ነው። በተለያየ ሙያ አስተምረው አሰልጥነው የሚያስመርቁ በርካታ ወታደራዊ ኮሌጆችና ማሰልጠኛዎች አሉን። እነዚህን በትምህርት ስርዓት፣ በአሰልጣኝ፣ በቴክኖሎጂና በመሳሰሉት የማጠናከር ደረጃቸው ከሌላው ዓለም ጋር እንዲመጣጠን የማድረግ ስራ እየተሰራ ነው። ሪፎርሙ በአጠቃላይ 22 ግብ 6 ፕሮግራሞች አሉት። በሁሉም መስክ እንቅስቃሴዎች እየተካሄዱ ይገኛሉ። አዲስ ዘመን ይጠይቃል። ከህዳሴ ግድቡ ጋር በተያያዘ ግብጾች በቅርቡ የኃይል ማሳያ ወታደራዊ ሰልፍ አድርገዋል። በአቅራቢያችን ባሉ ዙሪያ ሀገሮች ጦር ሰፈር ለመገንባት መጠየቃቸውን የዘገቡ አሉ። እንዴት ይመለከቱታል? ጀነራል ብርሃኑ ይህ ትንሽ ወጣ ያለ ነገር ነው። ግብጾች ኢትዮጵያውያን 360 ዲግሪ እንከባታለን፣ ከበን አስፈራርተን እጇን መጠምዘዝ፣ አባይን ለብቻችን እንጠቀማለን ብለው እንደዚህ አይነት ፕሮፓጋንዳ መልቀቃቸው አልተከታተልኩም። እንደዛ የሚያስቡም አይመስለኝም። በሳል ሰዎች በደንብ ተሰብስበው እንደ ግብጽ መንግስት ተወያይተው የለቀቁት ፕሮፓጋንዳ አይመስለኝም። ለጊዜው ማለት የምችለው ይሄን ነው። ሁለተኛው ነጥብ ምንም አሰቡ ምን ኢትዮጵያን 360 ዲግሪ ቀለበት ውስጥ አስገብቶ መክበብ የሚችል ኃይል የለም፣ አይኖርምም። የሚያስቡም ካሉ የለየለት የእብደት አስተሳሰብ ነው። 360 ዲግሪ ማለት ዙሪያችንን ያሉ የኢትዮጵያ ጎረቤት ሀገሮች በሙሉ ከግብጽ ጋር ወግነው ጸረ ኢትዮጵያ አቋም ይዘው ይቆማሉ፣ ይሰለፋሉ እንደማለት ነው። ይሄ ጎረቤት ሀገሮቻችን የመናቅ አመለካከት ነው። ተንቀዋል። ለግብጽ ብሔራዊ ጥቅም ሲባል ደቡብ ሱዳን፣ ኬንያ፣ ኤርትራ፣ ጅቡቲ በጸረ ኢትዮጵያ አቋም ይሰራሉ እንደማለት ነው። ይሄ በፍጹም የሚታሰብ የሚሳካም አይደለም። ቢሞክሩትም ይመክናል። የመከላከያ ሰራዊታችን የሀገሩን ዳር ድንበርና የአየር ክልል ሁልጊዜም በተጠንቀቅ ዘብ ቆሞ ይጠብቃል። አዲስ ዘመን ይጠይቃል። እንደተባለው ሞክረውስ ቢሆን ጀነራል ብርሃኑ በእኛ አጎራባች ሀገራት የጦር ሰፈር ለማግኘት ሊሞክሩ ይችላሉ። ከሰሜን አፍሪካ ተነስተው ምስራቅ አፍሪካ ድረስ ያውም በእኛ አጎራባች በሆኑ ሀገራት በድንበሮቻችን ቅርብ በሆኑ አካባቢዎች ጦር ሰፈር ለመገንባት አቅደው ሲመጡ የመጀመሪያው ጥያቄ ሀገራቱ ይቀበሏቸዋል የሚለው ነው። ደቡብ ሱዳን፣ ግብጽ ኢትዮጵያ ላይ ተጽዕኖ ለመፍጠር እንድትችል የጦር ሰፈር ትሰጣለች የሚል እምነት የለኝም።
ግብጽ ደቡብ ሱዳን ውስጥ ሆና ኢትዮጵያ ላይ ተጽዕኖ ጥቃት ለመፍጠር የተለያየ ስራ ለመስራት ብታስብ ደቡብ ሱዳን ይህን ተቀብላ የምታደርግ ሀገር ናት ብዬ አልወስድም። ምክንያቱም ኢትዮጵያ ለዛሬዋ ደቡብ ሱዳን ሀገር ሆና መፈጠር በክፉ ቀን የነጻነት ታጋዮቿ ቤት እንደነበረች ይረሱታል ብዬ አላስብም። በኮሎኔል ጆን ጋራንግ የሚመራውን በተለያዩ ዓመታት ወደ 40 ሺህ የሚጠጋውን የደቡብ ሱዳን ነጻ አውጪ ተዋጊ ሰራዊት ያሰለጠነው የቀድሞ የኢትዮጵያ አየር ወለድ መሆኑን ዛሬ ደቡብ ሱዳን የሚመሩት እነ ፕሬዝዳንት ሳልቫኪርና ምክትላቸው ማቻር የሚዘነጉት አይመስለኝም። ኢትዮጵያ ትልቅ ባለውለታቸው ነች። ደቡብ ሱዳኖች ኢትዮጵያን የሚጎዳ ነገር ውስጥ አይገቡም የሚል እምነት አለኝ። ጥያቄው ከተነሳ የሀገራቱን ክብር የሚነካ ነው የሚሆነው። ደቡብ ሱዳን ለግብጽ ወታደራዊ ጦር ሰፈር አልሰጠችም። ግብጾች ለደቡብ ሱዳን የሰጡት የኮቪድ መከላከያ እርዳታ ማስክና ሳኒታይዘር ነው። ደቡብ ሱዳን ከግብጽ ጋር ተሰልፋ ኢትዮጵያን ብሔራዊ ጥቅም ትቃረናለች የሚል እምነት የለንም። አዲስ ዘመን ይጠይቃል። ግብጾች ለሱዳኖች እና ለሌሎች የጎረቤት ሀገሮች ወታደራዊ ጦር መሳሪያ በስውር እንደሚያስታጥቁ የሚገልጹ አሉ። ይህንን እንዴት ያዩታል? ጀነራል ብርሃኑ በየሚዲያው የሚነገረው ሁሉ እውነት ተደርጎ መወሰድ የለበትም። እስከዛሬ ግብጽ በሚስጥርም ቢሆን ለደቡብ ሱዳን የሰጠችው የሚታወቅ ጦር መሳሪያ የለም። የኢትዮጵያ መንግስት በዙሪያው ያለውን አጠቃላይ እንቅስቃሴ አጥብቆ ይከታተላል። ጠንካራ የመከላከያና የደህንነት ተቋም ያለው መንግስት ነው። ከእይታ ውጭ የሚሆን ምንም ነገር የለም። አዲስ ዘመን ይጠይቃል። ግብጾች ከታላቁ ህዳሴ ግድብ ጋር በተያያዘ ግዙፍ የሚዲያ ጦርነት በኢትዮጵያ ላይ ከፍተዋል። እንዴት ያዩታል? ጀነራል ብርሃኑ ግብጾች በሚዲያ ለከፈቱት ጦርነት የሚዲያ ሰዎች፣ ምሁራን፣ በውጭ ያሉ ኢትዮጵያውያን ሀገራቸውን ከዚህ ጥቃት በመከላከልና እውነቱን ለዓለም ማህበረሰብ በማሳወቅ ረገድ ኃላፊነታቸውን ይወጣሉ የሚል እምነት አለኝ። በዚህ ረገድ የእኛ ዋነኛው የስራ ድርሻ ኃላፊነት የሀገርን ሉዓላዊነት ዳር ድንበር ነቅቶ መጠበቅ፣ ከየትኛውም አይነት የውጭ ጥቃት መከላከል ነው። ይህ ማለት መከላከያ ምንም አይናገርም ማለት አይደለም። የራሳችን የሚዲያ ተቋም፣ ሬዲዮ፣ ቴሌቪዥን ፕሮግራም፣ ጋዜጦችና መጽሔት እንዲሁም ኦንላይን ሚዲያ አለን። ለሰራዊቶቻችን ብቻ ሳይሆን ለህዝባችንም ተደራሽ ናቸው። ሰራዊታችን ሆነ ህብረተሰቡ እውነቱን እንዲያውቅ የማድረግ የሚዲያ ስራዎች እንሰራለን። ግብጽ ሰፊ ሚዲያ እንዳላት እናውቃለን። የኛ ሀገር ሚዲያ በዛ ደረጃ አላደገም። በኢትዮጵያ ላይ የተከፈተውን የግብጾች የሚዲያ ጦርነት በሚያመክን መልኩ የኛን የሚዲያ ኃላፊነቶች ስትራቴጂያቸውን ነድፈው መስራት ይገባቸዋል ብዬ አስባለሁ። ለኢትዮጵያ ህዝብ እውነቱን በትክክል ማስረዳት፣ የግብጽ ህዝብም እንዲያውቅ ተደራሽ በሚሆኑ የተለያዩ ቋንቋዎች መግለጽ አስፈላጊ ነው። አንዱ በቅርቡ የሰማሁት ነገር ግብጾች ኢትዮጵያ የአባይን ውሃ ሙሉ በሙሉ ገድባ የግብጽ ህዝብ በውሃ ጥም ልትጨርስ ነው የሚል የህፃናት ማስፈራሪያ አይነት ፕሮፓጋንዳ ያካሂዳሉ። የግብጽ ሚዲያዎች በሐሰትና በፈጠራ ተሞልተው የሚነዙት ይህን የመሰለ ፕሮፓጋንዳ የግብጽን ህዝብ ሊያስፈራራው ይችላል። እንዲህ አይነቱ የሐሰት ወሬ በተጨባጭ አጋልጦ ለግብጽ ህዝብ፣ ለግብጽ ወዳጆች፣ ለዓለም አቀፍ ህብረተሰብ ሁሉ እንዲያውቅ ማድረግ ይገባል። ግብጾች በኢትዮጵያ ላይ የከፈቱትን የገዘፈ የሚዲያ ጦርነት ለመመከትና ለማጋለጥ የሚዲያ እውቀት፣ የውሃ እውቀትና ድንበር ተሻጋሪ ታላላቅ ወንዞች ላይ ሰፊ ግንዛቤ፣ የዓለም አቀፍ ተሞክሮ ያላቸው ምሁራን እንዲናገሩ መድረክ በመፍጠር በዚህ የህዝባችንን ግንዛቤ ያለማቋረጥ መገንባት ያስፈልጋል። የሚዲያ ጦርነት ሚዲያው ካለው ከፍተኛ ተደራሽነት አንጻር የተዛቡና ሆን ተብለው የተፈበረኩ አሳሳች መረጃዎችን ስለሚያሰራጭ አደጋ ከማድረሱ በፊት የመከላከል ስራ ግድ ይላል። የሚዲያ ጦርነት በባህሪው ከዋናው የጦር ግንባር ያልተናነሰ መሆኑን እንረዳለን። አዲስ ዘመን ይጠይቃል። ኢትዮጵያዊ ሆነው በኢትዮጵያ ሰራዊት ላይ የሚዘምቱ ለግብጾች በመሳሪያነት የሚያገለግሉትን በተመለከተ የሚነግሩን ሀሳብ ካለ? ጀነራል ብርሃኑ በሀገራችን ውስጥ ድሮ በንጉሱም ዘመን ይሁን በደርግ በኋላም በኢህአዴግ ጊዜ ያልነበረ በባህላችን፣ በአስተዳደጋችን፣ በህይወታችን ውስጥ ፍጹም አይተን የማናውቃቸው ነውር ተደርገው የሚወሰዱ አዳዲስ ነገሮች ተከስተዋል። ለምንድን ነው እንደዚህ የሆነው ብለን ስንጠይቅ ለውጥና የለውጥ እንቅስቃሴ የተፈጠረባቸው በሚካሄድባቸው ቦታዎች ሁሉ ስርዓት አልበኝነትና እብደት ይነግሳል።
ስርዓት አልበኝነቱ መልክ እስኪሰክን ድረስ ከመንገድ የወጡ ያልተለመዱ ነገሮች ይበራከታሉ። ወደኛ ስንመለስ የለውጡ መጀመሪያ አካባቢ ሲጻፉ የነበሩ የሀገሪቱን ብሔራዊ ደህንነት የሚነኩ መረጃን አሳልፈው ለጠላቶቻችን ሲሰጡ የነበሩ በምሳሌነት ማንሳት እችላለሁ። የኢትዮጵያ ሰራዊት ሞራል ደካማ ነው፣ ሰራዊቱ በጎሳ የተከፋፈለ ነው ብሎ መጻፍና መናገር ትልቅ ወንጀል ነው። ሰራዊቱና አመራሩ እንዲጋጭ፣ እንዳይግባባ፣ መተማመን እንዳይኖረው ለሀገር ጠላት በር ለመክፈት ሆን ተብሎ ሲሰራ የነበረ ምናልባትም ከጀርባ ጠላቶቻችንን ፋይናንስ የተደረገ በሀገር ክህደት ወንጀል የሚያስጠይቅ ስራ ነበር። ከሰራዊት ውስጥ መረጃ አግኝቻለሁ በሚል የራሳቸውን መረጃ ፈጥረውና ፈብርከው ወይም ከሰራዊቱ የለቀቁና ቅሬታ የነበራቸው ሰዎች የሚሰጡትን የጥላቻ መረጃ ያለ አንዳች የጎንዮሽ ማረጋገጥ እውነት አስመስለው መጽሐፍ በመጽሐፍ ለገንዘብ ማግኛ ሲጠቀሙበት የነበረ የሚዲያ እንቅስቃሴ አይተናል። የህግ እርምጃ መውሰድ እንዳለበት ተወስኖ አቅጣጫ ተቀምጦ ነበር። በዚሁ መንገድ እየተካሄደ ሳለ አንዳንድ ሰዎች የሰሩት ወንጀል ለህግ ቀርቦ መልሰው እንዳይደግሙት መደረግ አለበት የሚለውን ሁኔታ በስፋት አጢነን ማሳሰቢያ እንስጣቸው። ስህተት ሳይመስላቸው ሰርተውትም ሊሆን ይችላል ብለን ያለፍናቸው አሉ። ክሳቸው ተጠናቆ ቁጭ ብሎ እያለ የሽግግር ወቅት ስለሆነ ግድ ለምንለፋቸው ስርዓት አልበኝነት የወለደው ሁኔታ ነው። መከላከያ ትልቅ ሀገራዊ ተቋም ነው። የሀገርን ሉዓላዊነት ዳር ድንበር የማስከበር ሰላም እና ደህንነት የመጠበቅ ስራዎችን የሚሰራ ግዙፍ ብሔራዊ ተቋም ስለሆነ ከግለሰቦች ጋር ሲካሰስ አይውልም። ለተቋሙ ክብር ሲባል ለአሁኑ እንተዋቸው። ለውጡ እየሰከነ ሲሄድ ከዚህ ውስጥ ይወጣሉ ብለን የተውናቸው ያለፍናቸው አሉ። እነሱም ጉዳዩን ተረድተውት ሊሆን ይችላል ይህን አይነቱ ነገር ትተዋል። በተለይ በዚህ ወሳኝ ወቅት መከላከያን አንስቶ ማብጠልጠል፣ ጠንካራና ደካማ ጎን እያሉ በጽሁፍ ማሰራጨት፣ ስለ መከላከያ ሰራዊት አደረጃጀት፣ ሞራል፣ ትጥቅና እንቅስቃሴ መናገር የለየለት የሀገር ክህደት ወንጀልና ባንዳነት ነው። በአሁኑ ሰዓት ከህወሓት ፖለቲካ በተያያዘ ሀገራችን ከፍተኛ ፍጥጫ ውስጥ ነው ያለችው። ሌሎች ችግሮችም አሉ። ከምርጫ ጋር ተያይዞ በዚህ አጋጣሚ ወደ ስልጣን ለመውጣት የሚያስችል እድል እናገኛለን ብለው እራሳቸውን አሳምነው እየተቀመጡ አሉ። ሀገሪቷን ቀውስና ችግር ውስጥ ለመክተት ያለ እረፍት እየተንቀሳቀሱ ስለሆነ መንግስት ጉዳዩን በቅርበት እየተከታተለው ይገኛል። ከዚህም አንጻር አሁን ያለንበት ጊዜ ሚዲያውና ጋዜጠኛው ከፍተኛ ጥንቃቄ የሚወስድበት ነው። የራሱን ሀገር ለጠላት አሳልፎ የሚሰጥ ጋዜጠኛ አለ ብዬ አላምንም። ሀገር ነች። አልፎ አልፎ ግን የጋዜጠኝነትን ስራ የሰራ እየመሰለው ሀገሪቱን ለአደጋ አጋልጦ የሚሰጥ ስለሚኖር ከፍተኛ ጥንቃቄ ሊደረግበት ይገባል። አዲስ ዘመን ይጠይቃል። የመንግስት ህጋዊነት መስከረም 30 2013 ዓ.ም ላይ ያበቃል። ከዛ በኋላ መንግስት የለም፣ ሁከት ይፈጠራል የሚሉ ድምጾች ይሰማሉ። መከላከያ የሀገርና የህዝቡ ሰላም ጉዳይ ስለሚመለከተው ይሄን እንዴት ያየዋል? ጀነራል ብርሃኑ ከመጪው መስከረም 30 2013 ዓ.ም በኋላ መንግስት ህግ፣ መከላከያ የለም የሚለው የተዛባ እሳቤ ከመንገድ የወጣ ነው። ኢትዮጵያ ከምርጫ ታሪክ በፊት ጥንትም የነበረች ዛሬም አለች፣ ወደፊትም ትኖራለች፣ ትቀጥላለች። ከመስከረም በኋላ ህግና መንግስት የለም፣ ሀገሪቷ የትርምስ አረንቋ ውስጥ ትገባለች ብሎ ማወጅ ኢትዮጵያ ሀገሬ ነች ከሚሉ ዜጎች አይጠበቅም፣ ትክክልም አይደለም፣ በህግም ያስጠይቃል። የፖለቲካ ትግል አድርገህ ህዝቡን ከጎንህ አሰልፈ ስልጣን ላይ ያለውን ኃይል በሰላማዊ መንገድ አሸንፈ ወደ ስልጣን መምጣት ህገ መንግስቱ ይፈቅዳል። ከዚህ ውጪ በሰላማዊ የፖለቲካ ውድድር ውስጥ አልፈን ስልጣን ለማግኘት አንችልም ብለው ራሳቸውን ያሳመኑ ክፍሎች ሀገር ትጥፋ፣ ህግ፣ ስርዓትና መንግስት የለም አይኖርም ቢሉ ተገቢነት የለውም። አሁን ያለው መንግስት በህጋዊ መንገድ ስልጣን ላይ ቆይቷል። ህዝቡ እያስተዳደረ ባለበት ሁኔታ ምርጫ ሊያደርግ ሲዘጋጅ ዓለምን የከፋ አደጋ ውስጥ የከተተው የኮሮና ቫይረስ ወረርሽኝ በሀገራችንም ተከስቷል። ከዚህ በመነሳት በ5 ዓመት አንድ ጊዜ የሚደረገው ብሔራዊ ምርጫ በተፈጠረው ከባድ ችግር ተራዝሟል። ኢትዮጵያ ለብቻዋ የፈጠረችው ያመጣችው ነገር የለም። ምርጫ ሲራዘም በመምራትና በማስተዳደር ላይ ያለው መንግስት ምን ይሆናል የሚለውን ህገ መንግስቱ ይመልሰዋል። መከላከያ ሰራዊት የህገ መንግስቱ የበላይነት አስጠባቂ ነው። መከላከያ ሁሉም ነገር ህገ መንግስቱ በደነገገው መሰረት ብቻ እንዲተገበር የሚጠይቅ የማስከበር ግዴታ አለበት። ይህን ችግር ለመፍታት መንግስት ያደረገው ሰናይ ምርጫ ከተራዘመ የመንግስት ስልጣን ክፍተት እንዳይፈጠር ህገ መንግስቱ በሚፈቅደው መሰረት ህገ መንግስቱ ይተርጎምና መፍትሄ ይበጅለት ነው ያለው።
ይሄ እርምጃ ህገ መንግስታዊ ነው ብለን እናምናለን። ሰራዊታችን ህገ መንግስታዊ ሰራዊት ነው የምንለው ለዚህ ነው። ከህገ መንግስቱ ውጪ ስልጣን የማራዘም ነገር መንግስት ቢያወጣ እኛም ጥያቄ ልናነሳ እንችላለን። ስልጣኔን ለአመት ለሁለት ዓመት አራዝማለሁ በሚል ህገ መንግስቱ ከሚፈቅደው ውጪ የመጣ የታየ ነገር የለም። የኮሮና ቫይረስ ወረርሽኝ በህዝብና በሀገር ላይ ግልጽ ተጨባጭ የሚታይ አደጋ ደቅኗል። የሚጠቁት ዜጎች ቁጥር በየቀኑ እየጨመረ ነው። ከሚደርሰው ጥፋትና አደጋ በመነሳት ወደ 58 የሚጠጉ የዓለም ሀገራት ምርጫቸውን አራዝመዋል። እኛም የተለየ አይደለም። አዲስ ዘመን ይጠይቃል። ምርጫው ካልተካሄደ ሁከትና አመፅ እንፈጥራለን የሚሉትስ ጀነራል ብርሃኑ አይችሉም። ህገ መንግስቱ የሚፈጠሩ ችግሮችን በህግና በስርዓት በሰላማዊ መንገድ በውይይት ይፈታል እንጂ ሁከት፣ ብጥብጥ፣ ትርምስ ፍጠሩ የሀገር ሰላምና ጸጥታ ደፍርሱ አይልም። መከላከያ ሰራዊታዊ ተልዕኮ የሀገርን ዳር ድንበርና ሉዓላዊነት መጠበቅ በመሆኑ ሰራዊቱ በፖለቲካ ጉዳይ አይገባም፣ ገለልተኛ ሆኖ ይሰራል ተባለ እንጂ ሰራዊቱ፣ ወታደሩ፣ መኮንኖቹም ሆኑ ጀነራሎቹ ስለ ፖለቲካ አያውቁም ማለት አይደለም። መናገር ካስፈለገ እንዲያውም የሰከነና የሰፋ እውቀት አላቸው። ሰራዊቱ ገለልተኛ ሆኖ የሀገሩን ሰላምና ጸጥታ ይጠብቅ ያስከብር ሲባል ፖለቲከኞች በሚፈጥሩት ሀገር የማተራመስ ዘመቻ ውስጥ ህዝብ ሰላም ሲያጣ፣ ወጥቶ መግባት ሲያቅተው፣ ስርዓት አልበኝነት ሲሰፍን፣ ሀገር የዋልጌዎች መፈንጫ ስትሆን፣ ህግና ስርዓት ሲጣስ ዳር ቆሞ ይመለከታል ማለት አይደለም። ይሄ አይታሰብም። ይህች ሀገር ለሲቪሉም ለወታደሩም የጋራ ሀገራችን የሁላችንም ቤት ናት። አንደኛውና ዋነኛው ጉዳይ ሰራዊታችን የኢትዮጵያ ሉዓላዊነት የማስከበር ግዴታ አለበት። ሁለተኛው ሀገራዊ ሉዓላዊነትን ከማስከበር ጋር የሀገሪቱ ዜጎች ሁሉ የበላይ የሆነው ህገ መንግስቱ መከበር አለበት። ዜጎች ህገ መንግስቱ በሚፈቅድላቸው መሰረት ፖለቲካዊ አመለካከታቸውን በሰላማዊ መንገድ ማራመድ፣ ሀሳባቸውን በነፃነት መግለጽ፣ መደራጀት፣ በምርጫ መወዳደር፣ መምረጥ ይችላሉ። ይህ ሁሉ የሚሆነው በሰላማዊ ሁኔታ ውስጥ ብቻ ነው። በሰላማዊ መንገድ ሳይሆን በመበጥበጥ ነው። ነውጥ በመፍጠር ፋብሪካ በማቃጠል ጎማ በማንደድ ድንጋይና ግንድ ኮልኩሎ መንገድ በመዝጋት ዜጎች ለፍተው ያፈሩትን ንብረትና ቤት እሳት ለኩሶ በማጋየት የመንግስትን ንብረት በማውደም ንጹህ ዜጎችን በመግደል የህዝብን ሰላምና ደህንነት የማወክ የአመፅ ሴራና እንቅስቃሴ እናካሄዳለን የሚሉ ካሉ በህግ ይጠየቃሉ። ይሄ በግልጽ መታወቅ አለበት። መጪው መስከረም 30 2013 ዓ.ም ብቻ አይደለም፣ የወደፊቶቹ መስከረሞች በሰላም ይቀጥላሉ። የሚያስቆመው የሚገታው ኃይል የለም። ኢትዮጵያም ሰላሟ ተጠብቆ ብዙ መስከረሞችን ታሳልፋለች። መከላከያ ሰራዊት፣ ህዝቡም ሀገራችንም ትቀጥላለች። በህዝብ ተመርጦ ስልጣን የያዘ መንግስት መከላከያን የመምራት ኃላፊነት አለበት። በዚህ መልኩ ብንረዳው ይሻላል። አንዳንድ ሰዎች ያልሆነ መልእክት አስተላልፈዋል በሚል ሰው መረበሽ የለበትም። ምንም የሚፈጠር ረብሻ ሁከትም አይኖርም። ህግና ስርዓት ተከብሮ ይቀጥላል ይላሉ። አዲስ ዘመን ይቀጥላል። ወታደሩ ፖለቲካ ውስጥ አይገባም፣ ገለልተኛ ሆኖ ይሰራል የሚለውን አባባል መንዝረው ወታደር ደግሞ ስለ ፖለቲካ ምን ያውቃል የሚሉ ሰዎች ፈጥረዋል። እንዴት ያዩታል? ጀነራል ብርሃኑ በነገራችን ላይ ወታደር ፖለቲካ አያውቅም፣ ፖለቲካ ውስጥ አይገባም የሚል አባባል ትልቅ ስህተት ነው። መታረም መስተካከል አለበት። ወታደር የፖለቲካ ፓርቲ አባል አይሆንም ሲባል የፖለቲካ አቋሙን ይዞ ለአንዱ ወገን ለሌላው አያጠቃም ማለት ነው። ይህ ደግሞ ወታደር የሀገሩን ታሪክ፣ ጂኦግራፊ፣ የሀገሩን ፖለቲካ ያውቅም ማለት አይደለም። ሰራዊት ውስጥ እጅግ በጣም ብዙ በተለያዩ የሙያ መስኮች ከፍተኛ የትምህርት ደረጃ ላይ የደረሱ ምሁራን እንዳሉ ሊታወቅ ይገባል። ውትድርና የነጠረ ሳይንስ ነው። ውትድርና ማትማቲክስ ነው። ታንኮች፣ መድፎች፣ ሞርታሮች፣ ሚሳይሎች በሂሳብ ስሌትና ቅምር ነው የሚተኮሱት የሚወነጨፉት። ውትድርና ጂኦግራፊም ጂኦፖለቲክስም ነው። ስለ ማንኛውም የመሬት ገጽ ተራራውን፣ ሸለቆውን፣ ሸጡን፣ ሜዳውን፣ ተዳፋቱን፣ ኮረብታና ጋራውን የአየር ጸባዩን ለይቶ አውቆ ለውጊያ ያመቸኛል አያመቸኝም፣ ያስጠጋኛል አያስጠጋኝም ብሎ አጥንቶ ጥቅምና ጉዳቱን መዝኖ የሚንቀሳቀስ ነው። ከጂኦፖለቲክሱም አንጻር የአጎራባች ሀገራት ወታደራዊ አቋም መንግስታዊ አስተዳደርንም አካብቶ ለግዳጁ በሚመጥን መልኩ ያጠናል፣ ይፈትሻል። ውትድርና የአየር ንብረት ሳይንስ አዋቂም ነው። ለግዳጅ ከመሰማራቱ በፊት የአየር ንብረቱ ፀሐያማ፣ ደመናማ፣ ጭጋጋማ፣ ዝናባማ፣ ካፊያ ያለው ወይስ
በረዷማ ነው ብሎ አጥንቶ የሚሰማራበት ሙያ ነው። ውትድርና ፊዚክስም ነው። አውሮፕላኖች፣ ሄሊኮፕተሮች፣ ጀቶች፣ መርከቦች፣ ተመሪ ሚሳኤሎች ወዘተ በናቪጌሽን ሳይንስ፣ በፊዚክስ ስሌትና ቀመር ነው የሚመሩት። የሚበሩት ውትድርና ኬሚስትሪም ነው። ከትንሽ እስከ ትልቁ ጦር መሳሪያ ድረስ የሚጠቀሙባቸው አረሮች ሙሌት ተመጥኖ የሚሰራው በኬሚስትሪ ነው። ውትድርና ኮሚኒኬሽንም ነው። የቅርብና የሩቅ የአየር ለአየርና የአየር ለምድር የባህር ወታደራዊ የሬዲዮ ግንኙነቶች ሁሉ የተሰጠሩ ኮዶችን የሚጠቅሙ ኮሚኒኬሽንስ ናቸው። ውትድርና ኢንጂነሪንግም ነው። ምሽጎች፣ ጦር ካምፖችና ወንዞች፣ መሻገሪያ ድልድዮች፣ የተለያዩ መሳሪያዎች፣ ምርቶች፣ ኮንስትራክሽኖች ሁሉ የሲቪል፣ የሜካኒካል፣ የኤሌክትሪካል ኢንጂነሪንግ ውጤቶች ናቸው። ይህ ብቻ አይደለም። የዘመኑ ምጥቀት ውትድርናን ወደ ኬሚካል ዋርፌር እና ባዮሎጂ ዋርፌር ወደ ሳይበር ዋር ወይም ጦርነት አስፈንጥሮታል። ውትድርና የአመራር ጥበብና ክህሎትን ዘ አርት ኦፍ ሊደርሺፕ የሚጠይቅ የአስተዳደርና የአመራር የጥብቅ ዲሲፕሊን ሙያም ነው። ውትድርና ከታሪክ ከፖለቲካ ትምህርትና እውቀት ጋር የተቆራኘ ነው። የውስጥም ሆነ የውጭ ጦርነቶች መነሻ ገፊ ምክንያቶች፣ የተካሄዱበት ዘመን የነበረው መንግስታዊ ስርዓት፣ የተሰለፈው ኃይል በተቃራኒው የነበረው አሰላለፍ፣ የመጨረሻው ውጤት ሁሉ በታሪክ ተመዝግቦ የሚሰፍር የታሪክም አካል ነው ውትድርና። ከዘመነው ሳይንስ ቴክኖሎጂ ጋር እየመጠቀ የሚሄድ ሙያም ነው ብዙ ማለት ይቻላል። በአጭሩ የውትድርና ሙያ የነጠረ ሳይንስና ሁሉም ሳይንሶች አጠቃሎ የያዘ ነው። ውትድርና ጠመንጃ ከመያዝ ጋር ብቻ አያይዘው ወታደር ስለ ፖለቲካም ስለሌላውም ምንም አያውቅም፣ የእሱ ስራ ጠመንጃ ይዞ ሰላም ማስከበር ብቻ ነው የሚሉ ሰዎች በእጅጉ የተሳሳቱ የሙያውን ምንነት የማያውቁ ናቸው። ሌላው በትልቁ ሊሰመርበት የሚገባው ጉዳይ ምሁራን ለሀገራቸው የሚሰጡት ትልቅ ቦታ እውቀታቸውን ነው። ያስተምራሉ፣ ትውልድ ይቀርጻሉ። ሰራዊቱ ደግሞ ከተራ ወታደር የበታች ሹም፣ መስመራዊ መኮንን፣ ከፍተኛ መኮንን እስከ ጀነራል መኮንኖች ድረስ በተሰለፉበት ሀገራዊ ወታደራዊ ግዳጅ ሁሉ የሚሰጡት መተኪያ የሌላትን ህይወታቸውን ነው። ለሀገር ከዚህ በላይ ታላቅ ስጦታ የለም። ስለዚህ ኢትዮጵያ ሀገሬን ወገኔን እወዳለሁ የሚል ማንኛውም ዜጋ የሀገሩን ሰላም ጸጥታና ደህንነት ለመጠበቅና ለማስከበር ሁል ጊዜም ከሰራዊቱ ጎን መቆም መሰለፍ ይገባዋል ብለን እናምናለን። አድማጮቻችን እንግዲህ ያቀረብኩላችሁ በአዲስ ዘመንና በጀነራል ብርሃኑ ጁላ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም የተደረገ ቃለ ምልልስ ነው። ስላዳመጣችሁኝ እያመሰገንኩኝ በያላችሁበት ጤና ይስጥልኝ።